በጣም ብዙ አይፈጅም፣ ትንሽ ጊዜ ነው የሚፈጀው እና ታስታውሳለች ተብለዋል። ሀንዬ ደግሞ ምን አይነት ስቃይ ነው፣ ምን አይነት መከራ ውስጥ ነው የገባሁት? ይሄናል ምን አጥፍቼ ነው አምላኬ ይሄናል የምትበድለኝ? እናቴን አግኝቻለሁ ትነቃንኛለች ብዬ ጊዜ ሰዓት ስቆጥር እሷ ግን ስትነቃ እኔን ረሳችኝ ብላ በጣም አዝና እያለቀሰች ነበረ። ግን ያው እሷም ሐኪም ስለሆነች ከዚህ በፊት ሐኪም ቤት ሰራ ስለነበረ እንደዚህ አደጋ ሲያጋጥማቸው እንደሚረሱ ስለምታውቅ ተረድታታለች። አሁንም እናቴ እሷ ብትረሳኝም መቼም ጥያት አልሄድም ብላ እንግዲህ እሷ ከሷ ስር አልወጣም ብላለች አንቺ ማለት ነው። ወይዘሮ ሜላት ግን እቺ ልጅ ማናት እባካችሁን ንገሩኝ። ምን አርጌላት ነው ይሄናል? ምን ባረግላት ነው ይሄናል ከኔ ጋር እንደዚህ እየተሰቃየች ያለችው? እንደዚህ ኩርምት ብላ የምተኛው ለምንድን ነው ብላ ስትጠይቃቸው እንግዲህ ሊነግሯት አልፈለጉም። ዶክተሮቹ ደግሞ ወደ ቤት ስትገባ ቤቷ ውስጥ ሆና ከነገረቻት ለማስታወስ ስለሚጠቅማት ቤት ውስጥ ነገሯት። ሀንቾ ልጇ መሆኗን ከ16 ዓመት ጠፍጣባት የነበረችዋ ልጅ መገኘቷን ከ16 በፊት የሆነውን ነገር ግን ታስታውሳለች። ልጅ እንደጠፋችባትም ታስታውሳለች። እርግብ መምጣቷና ልጇ መገኘቷን ብቻ ነው የማታስታውሰው። ስለዚህ ሀንቾ ልጇ መሆኗን ቤት አስገብታችሁ ፎቶን እያሳያችሁ የያሴት ፎቶ እያሳያችሁ ንገሯት ተብለዋል። እና አቶ መስፍንም እንደዚህ ሀንቾም ሁሉም ተስማምቷል ቤት ገብቶ ለመናገር ማለት ነው። ስለዚህ ወይዘሮ ሜላት እንደዚሁ አሳዝናታለች። ስታምር የኔ ቆንጆ እንዴት ነው የምታሳዝነው? ምን አርጌልሽ ነው ግን ይሄናል ከኔ ጋር እየተሰቃየሽ ያለሽው? ምን አርጌልሽ ነው ይሄናል እየተንከባከብሽኝ ያለሽው ብላ ነበር ስጠይቃት የነበረው። እና እንግዲህ አንቾ በቅርቡ ታስታውሳለች ብዬ ተስፋ አደርጋለሁ። በዛሬ ደግሞ ዶክተሯ አንቺም ዶክተር ስለሆንሽ እኛ መተን እስከምንከታተላት ድረስ ግዴታ አንቺ አጠገቧ መሆን አለብሽ። እንድታስታውስሽ ከፈለግሽ አጠገቧ ሆነሽ እሷ ልትከታተያት ይገባል ተብላለች አንቾም ሳታንገራግር እንግዲህ እናቷ እንድታስታውሳትና እናቷ ማቀፍ ስለምትፈልግ እሺ ብላ ተቀብላለች። ምክንያቱም ዶክተር ስለሆነች እዛ በፊትም ትኖር ስለነበረ በፊት የሚያረጉትን ነገር ካሳየቻት ታስታውሳለች ብዬ ተስፋ አደርጋለሁ ሀንቾ። ስለዚህ እዛ ቤት ገብታለች ማለት ነው። በሌላ መንገድ አይደለም ቤተሰቦች። ያው አቶ ኖላዊ አይክፎት ሀንዬ መቼ እርሶን በምንም ስለማትቀይሮት አሁን ለጊዜው ግን ግዴታ እዛ መሆን ስላለባት ጋሽዬን በጣም አዝኗል። ለምንድን ነው ልጅ ይሄና ላይ እየተፈተነች ያለችው? ለምንድን ነው ይሄና ላይ እየተሰቃየችብኝ ያለችው? ምን በድላ ነው? ምን አጥፍታ ነው ብሎ ቤተክርስቲያን ሄዶ ጸሎት ሲያደርጉ ነበረ። ፈጣሪ ጸሎቱን ይስሞት እለውታለሁ ጋሽዬ ማለት ነው። እና ባዩሽዬ ደግሞ የኔ ቆንጆ ክፉ ሰው መጨረሻው ይሄ ነው። ክፉ ሰው እኮ መቼም ለጊዜው ሊደሰት ይችላል። ታውቃላችሁ አይደለ? ለጊዜው ሊደሰት ይችላል፣ ሊጨፍር ይችላል፣ ብዙ ነገሮች ሊሆን ይችላል። ግን እውነት በመጨረሻም ተውጣለች። ወይዘሮ ሜላት ነቅታለች ተብሎ ሲነገራት ለሰላም ደውላ ነበር። ሰላምዬ ነበረች የነገረቻት። እንግዲህ ምን አርጌ ነው ብላ ፈጣሪ ለምን አልገደልካትም እቺ ሴት ለምን እንድትሞት ጸሎት እያደረገች ነበር። ግን እሷ እንዳለችው እንደፈለገችው አልሆነላትም። ምክንያቱም ወይዘሮ ሜላት ስታስታውስ ትገላታለች፣ ጥርጥር የለውም። እሷ በልጆቿና በቤተሰቧ ድርድር ስለማታውቅ ማለት ነው ወይዘሮ ሜላት። ይሄን ደግሞ በደንብ ታውቃላችሁ።